ተመልካቾቻችን እንደከረማችሁ ይህ ያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። ሳምንቱን ጠብቀን መልሰን ተገናኝተናል። ባለፈው ሳምንት በነበረን ቆይታ እንደምታስታውሱት ቄስ ዶክተር ተስፋዬ ደገሳ ጋር በጣም ደስ የሚል ቆይታ እንደነበረን ታስታውሳላችሁ። ሰዓት አንሶን ለዛሬ በቀጠሮ ተለያይተን ነበር። ዛሬ እንደገና መልሰን ተገናኝተናል። እሱም እንደገና ያው ቀጠሮን ጠብቆ ዛሬ በመካከላችን ተገኝቷል። ቄስ ዶክተር ተስፋዬ እንኳን ደህና መጣ። እንኳን ደህና ቆየህ። እንግዲህ ባለፈው ያው ልባችን አንጠልጥለን ነው የተውኩና የጥያቄ ጠይቄ ነበር ያቋረጥኩት ታስታውስ እንደሆነ ያው ሙስሊም ነኝ አልኩ ስትል አይ ልክ አይደለም ምክንያቱም ታሪክ ስንናገር አንዳንዴ ስተትም ቢሆን ተሳስተናል ማለት ጥሩ ነው በሚል ነው ምክንያቱም እንደ ክርስቲያን የምንናገራቸው ነገሮች ሁሉ እውነት መሆን አለባቸውና እነሱ መስሎ ኦርቶዶክስም መስሎ ማለት ልብሱንም ምኑን ተጠቅመው ወንጌል መስበክ ያስፈልጋል ምክንያቱም የተለየ ከሆንክ የሚሰማህ አይኖር ክርስቶስም አይሁን አንተ ያነሳው ነጥብ አለው ባይሁን ማህበረሰብ ሲመጣ አይሁን መስሎ ማለት አክቹአሊ እሱ ነው አይሁድ ምንድነው የሰጣቸው የራሱ የሆነው ነገር ውስጥ ነው የመጣው እና ከዚህ በዚህ ላይ ተነስተ አሁን ወደሚቀጥለው ታሪክ እንግዲህ ስልጠናውን ስንወስድ አንደኛ መስጊድ አንሄድም አይፈቀድም ለኛም ኦሬዲ ያሰለጠነን ሰው ከእስራኤል ሀገር ነው የመጣ የጂውሽ ተወላጅ ነው ፈረንጅ ነው ይሄም ደግሞ ምንድነው አንደኛ ማህበረሰቡ የሚለብሰውን መልበስ ግዴታ ነው ማህበረሰቡ የሚያደርገውን ግን ማድረግ አንችልም ያ ጥርጣሬ ይፈጥርባቸዋል በእነሱም ላይ ማለት እንዴት አይቀመም እንዴት እንዲ ሁለት ያው እንግዲህ ሁለትና ከዛ በላይ አያገባም የሚለው ልጆቻቸውን እንኳን ያመጡልኝ ነበር አግባ በቃ አንተ ጥሩ ሰው ነህ እስኪሉኝ አይ እኔ ገና ነኝ እንዴት ነው ገና የምትለው ብሎ እስኪከራከሩ ሶ እንግዲህ አንዳንድ ጊዜ እኔ ያንን ህይወት ሲመለከት ክርስቶስ ኢየሱስ የወረደበትን ቀደም ብያለውና ሚላቹን ሁሉ አድርጉ ነው የሚለው ግን የአይሁዶችን ወይም የጻፍትና የሰዱቃውያንን ምሳሌ ወስዶ እነሱ የሚያደርጉትን ግን አታድርጉ ግን ከነሱ ጋር አብሮ መኖር የለቢያ ባለፍስ ማንም አይቀበለኝም ማለት ኮንቴክስቱ ትንሽ ይለያል ያኛው እነሱ የሚናገሩት ነገር ሁሉ እውነት ነው ከእግዚአብሔር ቃል የሚናገሩት ኤግዛክትሊ እና ከባድና አስቸጋሪ ሸክም ይጭኑባቸዋል ያን ማድረግ ህይወት ይሰጣል በጣም ያንን አድርጉ ግን እነሱ እንደሱ አትኑ ነው ያለው እንደሱ አትኑ እና ይሄኛው ተልኮ ለየት ያለ ነው ብዙ ጊዜ እንግዲህ የቤተ እምነቶች ሚሽን እንሰራለን በሚሉበት ጊዜ ፌል የሚያደርጉት ከዚህ የተነሳ ይመስለኛል ቋንቋ ብቻ ስላጠና ልብስ ብቻ ስላጠና ባህል ብቻ ስላጠና ሳይሆን ሚስዮናዊ መሆን ማለት እኮ ሄዶ ህዝቡን መስለመሞት ብቻ ነው ሌላ ነገር የለውም ሶ ያ ስለሆነ ካገለገልኩ በኋላ እዛ እንዳልኩ እዛ የነበረችው አጥቢያ የሙሉ ወንጌል አጥቢያ ናት በጣም እንረዳት ነበር በፋይናንስ ወንበር ተገዛ ሰው ስደት ግን አለ ባይዘወይ ስደቱ አለ አሁን ቀለል አድርጌ እንደማወራው አይደለም ሶስት ጊዜ ምኛ ከተነቃን በኋላ ኛ የኢየሱስ ተከታዮች መሆናችን ከተነቃ በኋላ ቤታችን ተቃጥሏል ያለን ንብረት በሙሉ ተቃጥሎ ከተማ ስንሄድ እሳቱ ገና ጭሱ አልቆ ማለት ነው ሁሉም ፖሊስ ጠርተን ከከተማ ለነሱ ከፍለን መተው እኛን እየጠበቁ አድረው በሶስተኛ ስብሰባ ተደረገና ያቃጠሉ ሰዎች በሙሉ እንግዲህ ሳር ነው እንጂ ጂ ፕላስ ምናምን አይደለም ብሎኬት አይደለም ሳር ደግሞ ከአካባቢ ነው እንጨትም ከአካባቢ ነው ሰብስበው ካልሰራችሁ እናንተን እንጨርሳለን ብሎ ፖሊስ እንግዲህ ያው የገጠር ማህበረሰብ እንዳሁኑ አሁን የነቃ ማህበረሰብ ነውና ቤታችን ተሰራ ቁርበትም መጣ ባዶ ቤት ውስጥ መኖር ተጀመረ ያገልግሎት ጊዜን የሉትራን ቤተክርስቲያን በጣም ነው ማመሰግነው ባለውለታዬ ናት የኢትዮጵያ ሉትራን ቤተክርስቲያን አሁን አሰላ እዚህም ዮሐንስ አካባቢ ያሉትም ማለት ነው ሶ አገልግሎቴ ማደግ ጀመረ ወደ ከተማ አመጡኝ የትንቢቱ ጸጋ እግዚአብሔር ቀብቶኛል ብዬ ነግሬሃለሁ እስካሁንም አገለግልበታለሁ ግን በመጽሐፍ ቅዱስ ዕውቀት ነው የምናገረው እግዚአብሔር እንደዚህ ነው የሚጠቀምብኝ ሰብሮ ሲመጣ ግን ሲናገር ደስታ ይሞላኛል ይሆናል ደግሞ ሌሎች እንዲያጨበጨቡልኝ አይደለም ለዛሬው ዘመን ማለት ነው እሱ ያኔ ነበር ቢደረግ ኖሮና አንድ ፈረንጅ መጣ ሉትራን ቤተክርስቲያን ውስጥ የዕለቱ ሰባኪ ነኝ እንዳልኩ እንግዲህ አማርኛውን ሰባብራለሁ በድፍረት ስብከት ማለት
አማርኛ መማርና በአማርኛ መስበክ የተለያየ ነው። እውነት እንግሊዘኛ መናገርና በእንግሊዘኛ መስበክ ሌላ ነው። አሁን እኔ በእንግሊዘኛ ሰብካለሁ ስለ ያንን ትሬኒንግ ውስጥ ስላለፍኩ ማለት ነው። ሰውየው ገና ሲገባ ፒፓውን ያጨሰ ይገባል። የት ቸርች ማለት ነው። እሺ እንዴት ወደ ቸርች ያጨሰ ይገባል የሰውዬ ብዬ መንፈስ ቅዱስ ከውስጥ ተቆጣ። መድረክ ላይ ሆኜ አየሁት። ውጭ ላይ ሲገባ አጠፋና በር ላይ ሲደርስ የውጪ በር ሳይሆን የግቢው ከገባ በኋላ በውጭ ሀገር ኖርማል ነው ሲጋራ የምታጨስ አዲክሽን ነው ይላሉ እነሱ ማህበረሰቡ ስለሚያውቅ። እኛ ሀገር ላይ ግን ይሄ አይፈቀድም የታወቀን መጽሐፍ ቅዱስም ስለሚከለክል ማለት ነው። ገባና ቁጭ አለ። እግሩን እንደዚህ አጣጥፎ ቁጭ አለና ይሰማኛል። እኔ በአማርኛ እየሰባበርኩኝ ዮሐንስ ወንጌል ምዕራፍ 5 ላይ ያለውን ሰውዬ ለ38 ዓመት የታመመውን ሰውዬ ህይወት ነው የምሰብከው። እየሰበኩ ያለው ሰውዬው እሱ ደግሞ ለ30 ዓመት ያጥንት ካንሰር አለው። ይሄ ፈረንጅ ማለት ነው። እየዘለለ መንፈስ ቅዱስ ሰውየውን ነካውና ፈወሰው። ፕሮግራሙ ቀውጥ የሆነ እሁድ ነው። በሉትራን ውስጥ አይፈቀድም። እንደዚህ አይነቱ ነው መካነስ ውስጥ ነው የሚፈቀደው እንጂ ይሄ ዓለም የሚያውቁ ነውና ሉትራን ራሱ ሆነች ዶክትሪን ስላላት ማለት ነው። መካኒዝም በፊት አይፈቀድም ነበር። ቄስ ዶሳ ይባላል እኛ ቤት ሃሌሉያ ዝምበል ትባላል። አንዳንድ ተነስተው በጥፊም ትመታለና አንዳንድ ቦታም እንደዛ ነው። አሁን መንፈስ ቅዱስ በሚመጣበት ጊዜ ራስን ኢሞሽናል ሃሌሉያ ካል ዞር ብሎ ያያል ሰው ማለት ነውና ሰውየው ምንድነው የሆነ ያለው ቄስ ብዬ አነጋገርኩት። እንግዲህ እና ሰባኬ ነኝ። ሰውየው የ30 ዓመት ካንሰር ያጥንት ካንሰር ነው። ከዛ ተፈወስኩ። መግል ይወጣል፣ በጨርቁ ውስጥ መግል ይወጣል፣ ሱሪ ውስጥ ማለት ነው። እኔ ማልቀስ ጀመርኩኝ እዛ ላይ ቆሜ። ለካ ይሄ ኢየሱስ አማርኛ ይሰማል። እሱ ሰምቶ ሰውየውን ካዳን። ሰውየው እንግሊዘኛ አይችልም፣ ስዊድንኛ ብቻ ነው የሚችለው። ምንም ከኔ ጋር አያወራ ከማንም ጋር። በኋላ ላይ ሰውየው ተፈወሰ፣ ፕሮግራሙ አለቀ። እጄን ያዘኝና I want to talk with you አለኝ። ኦኬ አልኩት። እንግዲህ እንደዛ ቤተ እምነት ፈረንጅ ጋር ጠጋ ብለ ማውራት አይፈቀድም። እሱ ሌላ አጀንዳ ነው። ያው እኛ የራሳችን ነው፣ እነሱ የራሳቸው እንግዶች ስለሆኑ ማለት ነው። I want to invite you on Wednesday. Do you want to come to preach in our home አለኝ። ና እኔ በእንግሊዘኛ ሰብኬ አላቅም፣ እንግሊዘኛ አስተማሪ ነኝ አላቅም አለ። Don't worry about English አለኝ። ኦኬ ብዬ ፍርሃት መጣ በልቤ። እንግሊዘኛ ማይችልም ብለኝ ነበር። ኦሬዲ እንግዲህ ነቀምት መምህራን ኮሌጅ ገባውና ነው አንተ ሳትሆን ፈረንጁ ስዊድን ነው ፈረንጁ። አዎ እንግዲህ በቄሱ በኩል ነው፣ ቄሱ ይችላል። እሱ ነው ለኔ የሚነግረኝ ማለት ነው። እኔ የሱን ቋንቋ ተጠቀምኩና ልክ ስለኝ ኦኬ ብዬ አሰብኩኝ። ገብቼ ምን ልስበክ ጌታ ሆይ እጸልያለሁ ለሳምንት የለም መስታወት ፊት ለፊት ቆሜ ለመስበክ ሞክራለሁ በእንግሊዘኛ ናው ይያልኩኝ ማለት ነው። ግን ይተፋብኛል። በኋላ 2 ሳምንት ጸለይኩ፣ ምንም የለም። በኋላ ላይ ቀኑ ደረሰ። መጨረሻ ላይ እንዲያልኩ ማታዬ ኢየሱስ ሆይ ከነቀምት መምህራን ኮሌጅ አውጥተህ እዚህ ቸርች ላይ ያስቀመጥከኝ አንተ ነህ። ነገ ሰብካለሁ። እንግዲህ አንድ እንግሊዘኛዬ ጠፍቶ ተሰባብሮ ቄሱ ደግሞ አለ። እንግዲህ ፈረንጁ ከባለቤቱ ጋር ቄስ ደግሞ አለ። እኔ ለመጀመሪያ ጊዜ እንግሊዘኛ የሰበኩት ሶስት ፊት ለፊት እና ከዛ በኋላ ቆምኩኝ። መጥቼ ስቆም ጠፋብኝ። ዮሐንስ ምዕራፍ 4 ላይ ያለውን ውሃ ስጪኝ ኢየሱስ ያለውን ታሪክ ለመስበክ ነው። ቆሜ መጽሐፍ ቅዱስን ገልጬ ናው አምሪድ ብዬስል ጠፋብኝ። ላብ በላብ ሆንኩኝ። አንዳንድ ኢንተርቪው ስናደርግ አስተማሪዎች ሲመጡ ላብ በላብ አው ላብን ተተውና እንግሊዘኛው ተናገር ለዋለው ኢየሱስ ዛሬ ልባችን ይጠይቃል፣ ህይወታችን ጠፋ በቃ እንግሊዘኛ። አሁን ደግሞ ሲመጣ ቀላቅልበታለሁ። በኋላ ላይ ቄሱ እግሩን መሬት ላይ
እየነካ እየመታ እንግዲህ ትልልቅ ሰዎች ናቸው ያንን ካለቀ በኋላ ሻይ ቀረበልን እንዲህ አለ እኔ አንተን መርዳት ፈልጋለሁ እግዚአብሔር ከ30 ዓመት ካንሰር አጥንት ካንሰር ፈውሶኛል በአገሬ በትልቅ ክሮነር ነው የኔ ዶክተር የሚያየኝና ምን እንድዳደርግልህ ትወዳለህ አለኝ እኔ አስተማሪ ነበርኩኝ የኢየሱስ ክርስቶስ ጥሪ ደርሶኝ ነው ከመምህርነት ወደ ወንጌላዊነት የመጣሁት ያንተ አቅም ብችል እኔ ስነ መለኮት መግባት መጽሐፍ ቅዱስን መማር ፈልጋለሁ እንግዲህ አሰላ ነው ከገጠሩ ወጣው ከተማ መጣው ፈረንጁ ጋር አገናኘኝ ልክ እንዲህ ስለኝ ሰውየው ደስ አለውና የትኛው ትምህርት ቤት መማር ፈልጋለህ ስንት ነው የሚጨርሰው ቶሎ አረጋግጥና ላክልኝ ደሞዜ ስንት ነው ያኔ 100 ብር አሰላ ይሄኮ 81 82 ነው 91 92 93 94 95 96 አካባቢ ነው 100 ብር ከዛ 150 ተጨመረልኝ ቤቱ 50 ብር ነው የሚከፈለው ማብራት የለውም ውሃ የለውም ሻማ ደርዘን ነው መገዛው ልደት እንደሚያከብር ሰው ማለት ወይ ደግሞ የማርያም ስለት እንዳለበት ሰው ሻማ እላለሁ ቁጭ ብዬ ማታ እንግዲህ ብቸኛ አላገባውም ያኔ አንድ ቀን ኢየሱስ ወደ ብርሃን ይለውጣል ብዬ ለሻማው እናገራለሁ ሳምንት ላይ ሻማዎቹን ጠርጌ ያለቀው መሳወጣ አንድ ቀን ዘበኛ መጣና አንተ ሰው እየተቀማለ እንዴ ያለኝ ኧረ በጌታ ስም አንተ ሰው የምንቀማ ማብራት የለውም እኮ አልኩት ውሃ የለውም ከአንድ ዶክተር ቤት ሄጄ አመጣለሁ ውሃውን ኦልሞስት 2 አመት እዛ ውስጥ ኖርኩ ከዛ በኋላ 50 ብር ተጨመረልኝ 150 ልክ ፈረንጆቹ ከመጣው በኋላ 200 ገባልኝ ደሞዝ 200 ብር ማለት ትልቅ ብር ነው ከዛ ውስጥ ድንች ገዛለሁ ቀቅዬ ነው በለው ብርቱካን አለ አሰላ በጣም ነው የምወደውና ልክ ኖርዌይ ነው ብርዱ ማለት በጣም ብርድ አለ ወተት አለ እዛ እንደዛ ያልኩኝ ሰውየው እንግዲህ ቃል ገባልኝ ትምህርት እድሉን ሰጠኝ የ3 አመት ዲፕሎማ ሆሳናና ያኔ ነቀምት ብቻ ነው ያለው እኔ ሆሳናና ላቅም ነቀምት ተመለስኩ ከአሰላ ወደ ነቀምት ተመለስኩ የ3ቱንም አመት ዘጋልኝ እግዚአብሔር ይባርከውና አሁን ወደ ጌታ ሄዷል ሰውየው ልክ እኔ ዲፕሎማውን ጨርሼ ስመረቅ በጣም ጌታን ማመሰግነው ደሞዝ የለኝም እስከ ዛሬ እኔ እኖራለሁ ግን ልጆቼን አኖራለሁ እግዚአብሔር ቤት ሰጥቶኛል ደሞዝ ምና ፔሮል ፈርሜ ማገኘው የለኝም በኢትዮጵያ ደግሞ አንተ አገልጋይ ሆነ እኔ አሁንም ካደኩ በኋላ ራሴን ችዬ ነው የሚሄደው ቸርች ስጋበስ ለምን የቸርች ግብዣ የአንድ ቀን ወይ 2 ቀን ነው ጥሩ ከሰበክ አትመጣም እነሱን የሚያስደስት ከሰበክ ደግሞ ያው ተጋበዛለህ ይታወቀውና ያንን ሰውየው ልክ እኔ ስመረቅ ሄዳ እንግዲህ አሰላ ለመመለስ ጠየቁኝ አንተ ኦቨር ኳሊፋይድ ነህ አሉኝ መክፈል አንችልም ደሞዝ ትምህርቱን አግኝቼ በራሴ ጥረት አይደለም ሰውየው ነው ያስተማረኝ እኔ ሉትራን ለማገልገል ነው አላማዬ በቃ ተመልሼ ከነቀምት ማለት ነው ምክንያቱም መካኒሱስ እኔን ሊጠሩኝ አይችሉም ኦሬዲ እኔ ስነ መለኮት ዲፕሎማ በእነሱ ነው የተማርኩኝና ልክ ተምሬ 3 ሳምንት የትንሽ የቀረች ስኮላር ብር አለች በዚህ መሃል እንግዲህ ትዳር መጣ ኪሴ ምንም የለም ደሞዜ 200 ነው ብያለሁ እንግዲህ እኔ ውጨኝነት ምንም የማቀው ነገር የለም ማገልገል ነው ከእግዚአብሔር ሕዝብ ጋር መኖር ነው ትዳር መጣ ቸርች ጠየቅኩኝ ቸርችኛ ቤት እየሰራን ስለሆነ ለላንተ ግብዣ መላንተ ሰርግ የሚሆን አበድሩኝ አልኳቸው ከደሞዜ ወሰዱ ብዬስል ያንን ማድረግ አንችልም እኛ ቤት ለመስራት ነው አላማችን አሉ ችግር የለውም ብዬ መጸለይ ጀመርኩ እየጸለይኩ ትላንትና በኔ አገልግሎት እግዚአብሔር ይባረካቸው ሰዎች ተመልሶ በመጨረሻ ሰዓት ላይ አንዱ ከአዋሳ ከቡታጅራ ከነቀምት ከአዲስ አበባ 10000 5000 2000 1000 መላክ ጀመሩ እንግዲህ ቡኩም ወጣ ነቀምት ከአዲስ አበባ ከመጣ በኋላ ቡክ ከፈትኩኝ እኔ ብር ይመጣል ማስቀመጥ ምናምን የሚባሉን አላክ ከተማርኩ በኋላ በቃዛ ትዳር መሰረትኩኝ ባለቤቴም ስራ የላትም ተጋባን አገልጋይ ናት ከነሷምና ተጋባን 3 ሳምንት እየጸለይኩ የስቶሪ ነው የሚባለው ፈረኝ ደብዳቤ ልካ
በሲኖዶስ በኩል ከሲኖዶስ ደብዳቤ ተቀብዬ አላቀም እነሱ ጋር ምንም የሚያገናኝ የለም በሲኖዶሱ ተልቆ ኔትወርክ ደግሞ ጠፍቶ ነበር ያን ተዘግቶ ነበር ግጭት ስላለ ማለት ነውና ጸልዬ ሮብ ጧት መጣው ምትኩ ይባላል ፖስታ ምናምን ያው ጋሽ ምትኩ እኔ ፖስታ የለኝም ተሳስቶ እንኳን ተስፋ የሚባል አይመጣም እዚህ አልኩ እየቀለልኩ ነው እንዴ ተስፋ የደገሳ አንተን ይሄ ፖስታ ከመጣው ለሳምንት ነው ፖስታው ምን ይላል ያንተ ግሬድ ሪፖርት በጣም ደስ ብሎኛል ስቶሪ መንፈሳዊ አባት ወደ ጌታ ሄደዋል የዲግሪ የመጀመሪያው አመት ክፍያ እኛን ከፍላለን ዲግሪውን ቀጥል ይላል እግዚአብሔር ለኛ ያሰበውን ማንንም አይወስደው የሲኖዶስ ቦክስ ውስጥ መጥቶ ይቀመጣል እንጂ ማንንም አይነካው ቢያዩ ኖሮ እኮ ብሩ ወደ ሌላ ይሄዳል አይቼ ሲኖዶስ ግቢ ውስጥ እዛው ፖስታ ቤት ተንበርክኬ ጌታ ሆይ አመሰግናለሁ የልጅነቴ አምላክ ብዬ ፖስታውን ይዤ ለባለቤቴ ያሳየው መጸለይ ጀመርኩ እየጸለይኩ ቦርድ ላይ ሶስቱም ይጻፋል የኔ ሁለተኛ ላይ ነው ያለው እንግዲህ ሰሚናሪ በጣም ሃይ ራንክ ያላቸው ተማሪዎች ነው መጥተው የሚገቡ የመካኒስ አባል ስለሆነ ብቻ አይደለም በጣም ሃይ ኳሊቲ ስታንዳርዱን የጠበቀ ትምህርት ነው የሚሰጠው ሰሚናሪ ላይ እኔ ሰሚናሪ ባልም ማን ኖሮ አሜሪካ ማን ነው ኖርዌይ ላይ ሄጄ ሰክሲድ አላደርግም ነበርና ስሜ ሁለተኛ ላይ ነው አለው እንግዲህ ክላሽ ኮርስ የሚባል እንግሊዘኛ እንግዲህ መምህር ነበርኩኝ የእንግሊዘኛ ዲፕሎማ ተማርኩኝ 2-3 አመት በእንግሊዘኛ አስተማሪ ሆኜ ግራመሩ ምኑን ተማርኩ ወደ ቴዎሎጂ ስመጣ ዲፕሎማ ደግሞ በእንግሊዘኛ ተማርኩ እንግዲህ 6 አመት ፈል ልክ ዲግሪውን ስመጣ እሱም በእንግሊዘኛ ክላሽ ኮርስ እኔ እየሳቅኩኝ ደስ ብሎኝ ዶክተር ተመስገን ይባላል አሁን እዚህ ሰሚናሪ ያስተምራል ሰባ እንግሊዘኛው በጣም ፐርፌክት ነው የቶፍል ኤግዛም የሚያወጡ እነሱ ናቸው የ6 ኪሎ እዚህ ሀገር ያሉ ዩኒቨርሲቲዎች የሚያወጡ ናቸው ወደድኩት በቃ ተዋደን ከሱ ጋር እኔ በቃ ያለ እንግሊዘኛ ምንም ለኔ አማርኛ ሲያወራው ኦሮምኛ አልፈልግም ጋምቤላዎችና ሶማሌዎች ጋር ነው የኔ ጓደኛ ለምን አፕሩቭ ለማድረግ ለማሳደግ ነው አላማዬ ለምን በእንግሊዘኛ መስበክ አለብኝ መጻፍ አለብኝ መንበብ አለብኝ ብዬ ስለወሰንኩኝ ከዛ መጣን እንዳየሁት ሁለተኛ ሆኜ አለፍኩ የአንድ አመቱ ተከፈለ ትምህርቴን ቀጠልኩኝ ሰሚናሪ በግል ስፖንሰር የመጣኔ ብቻ ነኝ አንድ አመቱ አልቆ ሁለተኛ በጀት የለም ስኮላርሺፕ ጠይቄ ሰሚናሪ በሲኖዶስ በኩል በሰበካዎች የሚመጣ እንጂ የለም 2 ሳምንት ትራንስፖርት መግቢያ አጥቼ ወደ ቤተሰቦቼ ሰሚናሪ ግቢ ውስጥ አደርኩ ምግብ ቤት ሄጄ አንዳንዴ ልጆች ጋር ጠጋብዬ ምግብ በላው ያ ዳይኒንግ ሩም የታወቀ ነው አሁን ገና ተአምር ልንገር ነው እንግዲህ እና ተመልካቾቻችንን በጣም ተስፋ የሚያደርጉት የሚገባ ማለት ነው ማጣት ማለት መሞት አይደለም እግዚአብሔር ለኛ ያከማቸልን ነው ምርጡን ማለት ሶ ቀለበቴን የራሴን ሸጥኩ መጽሐፍ ቅዱስ ለመማር ማለት አስብ ተቀጣሪም አይደለም እኔ ቤተክርስቲያን ቅጥረኛ አይደለም የራሴን ቀለበት የሷን ቀለበት ጨምሬ 30,000 ነው የሚከፈለው በተርም ማለት ነው ሰሚናሪ ውስጥ እና እዛም በተርም ነው 30,000 የሚከፈለው እኔ በሱ ኢንቨስትመንት በሰራ ኖሮ እኮ ሚሊዮነር ነበርኩ ግን በእግዚአብሔር ቤት ውስጥ I am a millionaire ህዝቡን ያገለገልኩ ስለሆነ ማለት ነው አላፍርበትም ያንን ሶ 30,000 ሞላል ታዳ ቀለበቱና ሞባይሉና ይሄ ተሰብስበው እኮ አይሞላም ትንሽ አንድ 5,000 ነው የመጣችው ሷን ጣል አረኩና ጀመርኩ ሁለተኛ በእምነት ሁለተኛ ሴሚስተር ልንጀምር ስንል ስማችን ተጽፎ ያልከፈለ 20 ሰዎች ተለጠፈ በሚቀጥለው ሴሚስተር ካልከፈላችሁ ትባረራላችሁ ተብሎ በቀይ ነው የተጻፈው የእግዚአብሔርን ጣልቃ ገብነት ነገሮችን ከማሽተን አስቀምጠን ሳይሆን በባዶ ነው የሚመጣው እሱ ሙሉ አምላክ ስለሆነ ስለዚህ ጧት መጥቻየውና ተስፋዬ ትልቅ የእግዚአብሔር ሰው አንተ ዓለም ላይ የዞርክ እንጀራ ታድላለ የእግዚአብሔርን መንግስት ታገለግላለ እንጂ እንደ ሟቾች ያንተ ስም ሰሚናሪ በር ላይ ተለጥፎ
አይቆይም ብዬ ገባው ክላስ ፈተና ይባላል ፋይናንስ ነውና አንተ እኮ በእምነት ነው የምትኖረው እዚህ ግቢ ቶሎ አጣራ ከፈል እንጂ ያለኝ ፈተና ይከፈላ ችግር የለውም ብዬ ወጣው ክርስማስ ደረሰ ተማሪዎች ወደ ቤት ገቡ እኔ ግቢ ውስጥ ነኝ ፓስተር ጆን ኮንራድ የሚባል ከኖርዘርን አሜሪካ ሉትራን አሜሪካ መጣ አስተርጓሚ ጠፋ ተማሪዎች የሉም ዶክተር ብላ ይባላል ያኔ ፕሬዝዳንቱ ስንት ጊዜ ጨቅጭቄው ስኮላርሺፕ ስጠኝ በቃ እኔ ተቀማለው ለሴሚናሪ በቃ ወይ ደሞ ጥበቃ ሆኜ ላገልግላችሁ ስጡኝ ብዬ ጠይቄያለሁ ቫካንሲ የለንም ምናምን ያሉ አቆዩኝ እዛ ጌታ ይባርካቸው ለሳምንት በነፃ ነው የተቀመጥኩ እንግዲህ አዲስ አበባ ላይ ያለ ገንዘብ ያለ ደሞዝ ዘመድ ከሌለ ሁለት ሳምንት ማን ነው የሚያስቀምጥና እግዚአብሔር ፌቨር ነው ያደረገልን ሴሚናሪ ማለት ነው እዛ ተቀመጥኩኝ ፈረንጁ መጣ ዶክተር በላይ ያስተዋወቀኝ ናስ ያስተዋወቀኝ እኔ ደግሞ እንግሊዘኛ ነው ጥማቴ ጆን ኮንራድ you are most welcome to Ethiopia ብዬ ሴሚናሪ ያኔ ጥብስ 30 ብር ነው ቡና ደግሞ 5 ብር ነው በኪሴ ያለችው 35 ብር ብቻ ነው አርብ ቀን ነው ፕሮግራሙ ይሄ የሆነው can I invite you አልኩት እንዲው አየኝና ሳቀ ሰውየው ምክንያቱም ትላንትና ነው የገባ አዲስ አበባ ዛሬ ነው የመጣው ሴሚናሪ ከዛ ሴሚናሪ ካፌ ወሰርኩትና ቡና አንድ ጥብስ ብዬ እንግዲህ ምንም የለም ከዛ ውጪ ከመጣ ሌላ ወጪ ነው ውሃ የለም አልታዘዘም ብር ስለሌለ ማለት ነው 35 ነው ብያለሁ ተጋበዘ ሰውየው በላ what a delicious food is this ለኝ ብላ ማን እንደሚያበላ ብታቅ ኖሮ ተሸሸው ነበር አልኩኝ እኔ ብሶት መጣ ከውስጤ እሱ ስለምግቡ ያዳንቃል እኔ ደግሞ ሌላ ነገር ካዘዘ ምንድነው የምከፍለው ብዬ ነው የተጨናነኩ ያለው what ስለኝ I sorry I'm not talking with you አልኩኝ eat አልኩ ብላ ብዬ እኔ አልበላም እሱ ነው የሚበላ ከዛ ጨረስን ግቢውን አስጎበኘሁት ተረጎምኩለት ወደ ላሊበላ ነው እሱ የሚሄደው ጉብኝቱ ፊልዱና ላሊበላ አብረን እንሄዳለን ትርጉም ለኔ ተሰራልኛል እኔ ያለውን ኤክስፔንስ ከቨር አረጋለሁ አለኝ ኦኬ አልኩት ዶክተር በላይ ከበላተኛ መብል ይወጣልና አሜሪካ ነው ያለው በጣም ወዳጄ ናቸውና ከበላተኛ መብል ይወጣል የሚባለው ይሄ ነው እንግዲህ በርታ ኢየሱስ ምን እንደሚያደርግ አናቅም አለኝ ከዛ በኋላ ሄድን አስጎበኘሁት ሰውየው እንግዲህ እነኚህ ምንድናቸው አለ ቀደም ትንቢት ተናግሬያለሁ በስሜ ላይ ምንድናቸው እነዚህ ስል እነዚህ ቲዩሽን ፊ መክፈል ያቃታቸው ሰዎች ሊባረሩ ነው your name is ተሰፋያ አለ አዋል ሶሪ አለ ምንድነው ሶሪ ታዳልኩ በአማርኛ ምንድነው ሶሪ ሁለት ሳምንት ነው ያለኝ አልኩ what ይለኛል አሁን ወደኔ ችግር እጁ ሲቀስር አልወድምን what ይለኛል ደግሞ ስለሚሰማኝ ማለት ነው ከዛ በኋላ ሁለት ሳምንት አላቸው በያስተረጎምኩና አንተም ልትባረር I'm so sorry ብሎ ጨረስን እንግዲህ 20 ሰዎች ናቸው እዛ ሊባረሩ ተዘጋጁ ሰዎች ስማቸው የተለጠፈ እኔ ትንቢት ተናገርኩኝ ከዛ በኋላ ሄደን ከመጣን በኋላ ሰውየው 10,000 ብር ሰጠኝ ለትምርቴ ከፈልኩኝ እኔ ለትምርቴ ከፈልኩኝ መጽሐፍ ቅዱስ ነው መማረው እንግዲህ ዲግሪ አግብታል ባለትዳር ነው ምን ትበላለች እሷ ደግሞ ስራ ጀመረች እዛ ሚኒስትር ኪፐር ሆና ነቀምት ላይ ስራ ጀመረች በሱ ተንቀሳቀሳ ቤተሰቦቿም ደግሞ እሷን ይደግፏታልና እኔ በዚህ ቀጠልኩኝ አዲስ አበባን አላቅም የትም ትንሽ ላስቀስቲ አዲስ አበባ ገብቼ ተጋበስኩ ከየት ነው የተጋበስኩ ከሰመነሪ ተጋብዤ የት ገርጂ ነው ቦታው ባስተሳፍሬ እርኩና ስመለስም አገልግዬ ሰዎቹ ትራንስፖርት የሚባል ለካዚም አይታወቅም እኔ ከፍሉልኛል ብዬ ተስፋ አድርጌ እርኩኝ እነሱ በባስያኙ ባሱ ተኛው ነው ለጥውዬ የት ሄዳል ባሱ የሚሄደው እንቁላል ፋብሪካ ጊዮን ሆቴል ጋር ነው የሚሄደው እንቁላል ማን ነው ጊዮን ሆቴል አካባቢ ነው የሚሄደው ሳዲ አካባቢ ማለት እዛ ይሄዳል ከምሽቱ 3 ሰዓት እንግዲህ አስብ የተወሰነች ብር በኪስ ያለችና ነቅቼ ከዛ በኋላ የት ነው ጊዮን ይባላል አለኝ የት ነው አንተ የምትሄደው መካኒሳ መሽተዋል እኮ በቃ ሌቦች ይዘርፉሃልና ስለኝ እኔ ልሂድ በቃ አንድ ላዳ ልጥራለህ ጠራል ስንት ብለኝ ጥሩ ነው 1000 አለ እሺ አልኩ ራይድ የለም ያን
መጣው ገባው እግዚአብሔር እንደዛ ማተርፈል ከፍዬ ማለት ነው ሶ ይሄ አንድ ነገር ነው ሰሚናሪ ልመለስና ከዛ በኋላ ጆን እንዲያለኝ እኔ ልረዳ አልችልም እንዳንተው ጎዳና ተዳዳሪ ሰው ነበርኩ አሁንም ማወራውን ለሱ ነገርኩት እግዚአብሔር ከዜሮ ነው ያነሳኝ ኦይል አላቸው ቸርችቷ በጣም ሀብታሞች ያሉበት ቸርች ነው ኖርዘርን ሉትራን የሚባሉት ሰውየው ገና አንድ ነገር አደርጋለሁ የጸሎት ጓዶች አሉ ለነሱ ስለማቀርብ 10 ገጽ ያንተን ታሪክ ጻፍና ስጠኝ በእንግሊዘኛ ዶክተር በላይ ረዳኝ እኔ ማዘጋጀው ተጻፈ ተሰጠው ሰሚናሪ በሰሚናሪ ታሪክ ውስጥ 150 ሰው ነው ያስተማረው ያ ሰውዬ አሁን የአይኤምኤስ የኢትዮጵያ ወንጌላዊት ቤተክርስቲያን መካኒ ኢየሱስ ሚሽን ሶሳይቲ አባልና ቦርድ ምናምን ነው መሰለኝ ደጋፊ ሆኖ ኖርዘን ላይ የሚሰራሱ ነው ከኔ በኋላ 150 የቄሶች ልጆች ቄሶች ችግርን ሰዎች ይጥሉታል አይደል ችግር አይጠላም የበረከታችን ምንጭ ነው አሜን ገንዘብ ማታ ችግር አይደለም ባይዞ ፕሮሰስ ነው አሁን በበሰለ ብናወራ ፕሮሰስ ነው ገንዘብ የምናገኝበት አቅጣጫ ነው ትምርቴን ከፈለልኝ ዲግሪን ጨረስኩኝ አሁንም የሚቀጥረኝ ሰው የለም ሚተራን ቸርች የለም ኮምቤ መካነ ኢየሱስ የሚባል ዓለም ባንክ ጋር ሄጄ ወጣቶችን ላስተምር ዲግሪ ይዣለውና ባካችሁ ገንዘብ አልፈልግም ደሞዝ አልፈልግም አለኝ እኔ ስኮላርሺፕ ተምሬ ገንዘብ ስላለኝ ፍቃደኞች ከሆናችሁ ስጦኝ አልኳችሁ ተማከሩና ሰጡኝ እሁድ ከሰዓት እንግዲህ አስብ ከመከኒሳ እንግዲህ ይሄ በሚሆንበት ጊዜ ባለቤቴ መጣለች ልጆች አንድ ልጅ ወልደናል ቤተሰብ እያደገ ነው በዚህ በኩል ምንም ደሞዝ የሚባል አዲስ አበባ ምን ኖርበት የለም ያው ገንዘቡ ስላለ በሱ ነው ምንንቀሳቀሰው ኮምቤ መካነ ኢየሱስ ፈቀዱልኝ እሁድ እጄ አስተምራቸዋለሁ አገለግላለሁ የምወደውን ኢየሱስን ስቲል እስከዛ አንተንላለው ያንን እየሰራው ሊድስታር ቫካንሲ ያወጣ በኢትዮጵያ ለመጀመር ቴዎሎጂ አስተባባሪ የሚሆን ሰው እየተፈለገ ሰማውና መጥቼ አስገባው ዶክተር ቄስ ገመችስ ፕሮፌሰር ገመችስን አላቀም እኔ በአካል እሱ ከኛ በፊት ነው ከዛ ስመጣ ኢንተርቪው ገባው ኢንተርቪውን በእንግሊዝኛ ነበረ 4 ቄሶች ነበሩ ማስተርስ ያላቸው ኢቲሲ ኢገስ መካነ ሰሚናሪ የመጡ የኔ እንግሊዝኛ በፊታቸው ሞገስ አገኘና የሊድ ስታር የመጀመሪያ ኮኦርዲኔተር እኔ ነበርኩኝ ሲጀመር 32 ቢሮ ዶክተር ፕሮፌሰር ገመችስ የሰጠኝ ማለት ማገልገል ጀመርኩ ተማሪ ይመጣል እንግዲህ ከመምህርነት ወደ ስነ መለኮት ትምህርት ቤት መጣሁ ያንን ቢሮ አደራጀው ኮምፒውተር ቤቱ መጽሐፉን ቁጭ ብዬ እየሄድኩኝ ዶክተር ገመች መጽሐፍ ገዝቶ ይልካል የላይብራሪ ሙያው የለኝም ግን አነባለሁ ከዌብሳይት ላይ አንድ ላይብራሪ ስታንዳርዱን መጠበቅ እንዴት እንዳለበት አንብቤው ፕሪንት አድርጌው ያንን እሱ መጽሐፍ በሚልክበት ዓመተ ምህረቱ ቀኑን ታይትሉን ኤቭሪቲንግ ከደረደርኩ በኋላ ኮምፒውተር ይገዛ አልነው ኮምፒውተር ተገዛ ኮምፒውተሩን ባለሙያ ተቀጠረ ያ ድብልቅልቁ ወጥቶ ሊድስታር ዛሬ ዩኒቨርሲቲ የሆነበት የኔም ትንሽ ያስተዋጽኦ አለችና እዛው ጾኜ እኔ ውጭ ሀገር መማር አለብኝ ዶክተር ገመችስን ስጠይቅ አሁን ጊዜው አይደለም መጀመሪያ ስራ አለኝ እሱም ጌታ ይባርከው ሄዶ አንድ ዩኒቨርሲቲ ሬጅስትሬሽን ፊ ከፍሎ ኤግዛም እንዲወስድ ቶፍልና አይኤልቲኤስ እንዲወስድ ፕሮሰስ ጀምሯል ለኔ ሳይነግረኝ ማለት ነው አንድ ቀን ቁጭ አድርጎ እንዲያል ተመረ እዚህ መተ ነው የምታገለግለው ይሄንን ማወቅ አለብኝ ስለኝ እሺ አልኩ እኔ እንግዲህ ስለ ውጭ ሀገር አላቀም ግን መማር አለብኝ ብዬ ከኢየሱስ ጋር ዲል ያያረኩ እየጸለይኩ ነውና ዶክመንቶቼ ላይ ተንበርክኬ ነው ምጸልየው ሰማይደለኝም እንደሌላው ፌስቡክ ኢሜል ምናምን የለኝ ኢሜል ብቻ ነው ከዶክተር ገመችስ ጋር ምናወራው ስለዚህ ገባው ጀመረ ቴዎሎጂው ጀመረ ተማሪ ጎርፋል ሰው ይበዛል አንድ ቀን ቁጭ በያሰብኩና ሮብ አርብ የኔ ጾም ጸሎት ቀን ነው የትም ሀገር ቢሄድና ማታ ደግሞ ምሽት አዳር ጸሎት ነው ይላል ከኢየሱስ ጋር በጣም ጥሩ እንግዲህ ጸሎት ምንድነው ረፍት ሰዓታችን ስለደረሰ ግድ እዚህ ላይ ማቋረጥ አለብን ረፍት አድርገን እንመለሳለን ተመልካቾቻችን ረፍት ሰዓታችን ስለደረሰ ረፍት አድርገን እንመለሳለን ባላችሁበት